እግዚአብሔር ቢዘገይም የሚቀድመው የለም። እስኪ በሉ እግዚአብሔር በሉ። ቢዘገይም የሚቀድመው የለም። መጨረሻ ላይ መድረስ ያውቅበታል መድኃኔዓለም። መጨረሻ ላይ 3 ደቂቅም ሲከሰሱ ዝም ሲከሰሱ ኋላሳ ደግሞ ምን አደረገ? አይ እነዚህ ሰዎች እንጨት ይሰብሰብ ዝም፣ ጉድጓድ ይቆፈር ዝም፣ እሳቱ 49 ክንድ ይንደድ ዝም፣ እጅና እግራቸውን ይታሰሩ ዝም፣ ይወርወሩ ዝም። ሲወረወሩ ቅዱስ ገብርኤል ከእጅ መጨረሻ ላይ ማለት እግዚአብሔር ምን ጊዜም ይመጣል። እውነቴን ነው የምነግራችሁ። እግዚአብሔር ሊዘገይ ይችላል እንጂ አይቀርም። የእግዚአብሔር ፍትህ መጨረሻ ላይ ነው የሚመጣው። የእግዚአብሔር ፍትህ መጨረሻ ላይ ይደረሳል። ብቻኛ ትዕግስቱን ያድላል። ተአገሶ ለእግዚአብሔር ወእቀብ ፍኖቶ ወውእቱ ይሬሰየከ ለምድር ይሬሰየከ ከመ ትሬስሳ ለምድር። እግዚአብሔርን ታግሰህ ጠብቀው። ብዙ ሰው ለጸሎቱ ትዕግስት የለውም። ዛሬ መልስ እንዲመልስልን እንፈልጋለን። ከቆየነው ግን እግዚአብሔር ጸጋ ይሰጣል። እድሜን የሚያሳጥር ነገር ምንድን ነው? የመጀመሪያው እድሜን የሚያሳጥር ነገር እግዚአብሔርን መዳፈር ነው። እግዚአብሔርን መዳፈር እድሜ ያሳጥራል። የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ታገኙታላችሁ። እግዚአብሔርን መዳፈር ዘመን ያሳጣል። አሁን ለምሳሌ ይሄ ዓመት ሲመጣ እንደ ስጦታ እንድናየው ነው የምፈልገው። እግዚአብሔርን ብዙ ጊዜ የሚያመሰግነው ሰው በእጁ የሚጨበጥ ወይ ሀብት ወይ ጤናው ሲመለስ ወይ በሆነ ነገር ነው። ግን ዘመን ትልቅ ስጦታ ነው። ስለዚህ አሁን ለእነዚህ ዕውሮች ክርስቶስ ምንድነው የሰጣቸው? እስኪ ደርሱ ድረስ ምን ሰጣቸው? ጊዜ ሰጣቸው። ውድ ስጦታ ነው። እግዚአብሔር ቆሞ ሲቆያቸው አስቡ። አሁን እነዚያ ሰዎች ምን የሚሰማቸውን እረፍት አስቡ። ሩጠው ሲሄዱ ቆሞ ሲቆያቸው ሳያጡ ሲቀሩ እግዚአብሔር እኛን ብዙ ቀን ቆሞ ቆይቶናል። እኛ በዚያው ካልቀረም በስተቀር ምንድነው የሚያስቀር ሲባል ከመንገድ የሚያስቀስፈን እግዚአብሔር መድፈር ነው። ይሄ መድፈር አንደኛው የእግዚአብሔርን ምስጋና ለራስ መውሰድ ነው። አንዱ ድፍረት አሁን የነገርኳችሁ የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ያለው ሄሮድስ የሚባለው ሰው ነው። ሄሮድስ ንጉሥ ነው። ቅዱስ ጴጥሮስን ካሳሰረው በኋላ መልአኩ ቅዱስ ሚካኤል መጥቶ ቅዱስ ጴጥሮስ ከታሰረበት ወህኒ ገብቶ ቅዱስ ጴጥሮስን ይዞት ወጣ። በጸሎት ነው የተፈታ። በኋላ ሲፈለግ ታጣ። ቅዱስ ጴጥሮስ ዘበኞቹ ቢፈልጉ ታጣ። ሄሮድስ ወደ ቂሳሪያ ወረደና በቂሳሪያ ዙፋኑን ዘርግቶ ተቀመጠ። የመንግስቱን ልብስ ለበሰና ህዝቡን በሙሉ አሰብስቦ ወጣ። የሚነጋገራቸውም ጀመረ ይላል ህዝቡ። የሚያስደንቅ የንጉሥ ልብስ ለብሶ ወጣና ህዝቡን ይነጋገራቸው ጀመረ። ምን አሉ ህዝቡ? ኢኮነ ቃለ ሰብ አላ ቃለ እግዚአብሔር፣ ይህ የእግዚአብሔር ቃል ነው እንጂ የሰው አነጋገር አይደለም ማለት። ማን ሲናገር? ሄሮድስ ሲናገር የእግዚአብሔር ንግግር ይመስላል ይላል። ንግግርህ የእግዚአብሔር ንግግር ይመስላል፣ የንጉሱ አነጋገር እንደ እግዚአብሔር ንግግር ነው እንጂ የሰው ንግግር አይመስልም ሲሉት ምንም አላለም። ዝም ነው ያለ። ዝም ማለቱ ወቀሰፎ መልአከ እግዚአብሔር እስመ ኢያእኮቶ ለእግዚአብሔር ወአጽዮ ሞተ። እግዚአብሔርን አላከበረውምና መልአከ እግዚአብሔር መጥቶ ቀሰፈው፣ ሸቶ ተልቶ ወዲያው ሞተ ይላል። የወርቅ ልብስ ለብሶ ከነበረበት አካሉን እግዚአብሔር አፍርሶ አሽቶ ተልቶ ተጸይፈውት እንዲሞት አደረገ። ይህ ምንድነው ሲባል የእግዚአብሔርን ክብር መቀማት ነው። እግዚአብሔር የሚሰጥህን ተስፋም አትጠራጠር። እግዚአብሔር ላበው የነገረውን ተስፋ አያስቀርም። እግዚአብሔር እውነት ይኖር ይሆን ብለህ መከራ ሲበዛብህ ጊዜ ወይ ሃይማኖት ትክክል አይደለም ወይ እግዚአብሔር የለም ብለህ አትጠራጠር። እግዚአብሔር አለ። ከቃሉ ጋር ናችሁ። ዳይሙ ትልዎ ለእግዚአብሔር፣ እግዚአብሔርን በፍጹም ልቡና ተከተለው ነው። አትጠራጠረው፣ በፍጹም ልቡና እመነው። ወኢትህድጎ፣ እሱን ደጅ መጽናቱንም አትተው፣ ወደ ኋላ አትበል። እግዚአብሔር መቅረብህን አታቋርጥ። እግዚአብሔርን አትተው። እግዚአብሔር ካልተውከው አይተውህም፣ ካራቅከው አይርቅህም። መከራ ብትቀበልም ዝም ብትልም ቢልህም ባይመልስልህም ትቶህ እንዳይመስልህ፣ ጊዜው ገና ስለሆነ ነው።